ሰላም ለሁላችን ይሁን። ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ በጣም የሚያሳዝን ዜና ተሰምቷል። በጣም ነው የሚያሳዝነው እውነት። የዚች ዓለም ኑሮ ይችን ያክል ናት። ወደድንም ጠላንም ሞት የሚባል ነገር ተሸክመን ነው የምንሄደው እና እንግዲህ በመሳቅ በማሳቅ በብዙ ድራማዎች በብዙ ጨዋታዎች የምናውቀው የኢቢኤስ በቃ ማለት የኢትዮጵያ ኩራት በሚባል ደረጃ እንግዲህ ከዚህ ዓለም በሞት ተለየ የሚባል ዜና ሰምቼ በጣም ነው ያሳዘነኝና የሰው ልጅ ሞትን ተሸክሞ ነው የሚሄደው። በአንድም በሌላም እንጠራለን። የመጠሪያችንን ሰዓት ብቻ ነው የማናውቀው፣ ስንጠራ መሄድ ብቻ ነውና እንግዲህ ለዚችው ነው በቃ ይችን ያክል ናት ዓለም የምንኖርባት። ለዚች ያክል ነው የምንበላለው፣ ለዚች ያክል ነው የምንጨካከነው። በጣም የሚያሳዝን ማለት በቃ ደግም ሰራችሁ ክፉም ሰራን መሞታችን ስለማይቀር እንደው ክፉ ከመሆን ደግ መሆን ይሻላልና በጣም ነው ያሳዘነኝ። እግዚአብሔር አምላክ እንግዲህ መቼም የሚያሳዝን ነው የእውነት። ለሁላችንም ለቆምነው ማስተዋሉን ይስጠን እግዚአብሔር አምላክ። እግዚአብሔር እንግዲህ በገነት ያኖረው ነው የሚባለው፣ አላቅም ብዙም እና በጣም ያሳዝናል። ኢትዮጵያ ድንቅ ልጇን ነው ያጣችው። በጣም 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 ኢቢኤስ ላይ በጣም ታዋቂ የሆነ ሰው ነው እንግዲህ በሀገር ደረጃ ተወዳጅ ነው። እንግዲህ ሁሉም ከሞት አይቀርም። ሰልፋችንን ነው የምንጠብቀው። ሁላችንም መቼ እንደምንጠራ ስለማናቅ እንደው እግዚአብሔር አምላክ ሀገራችንን ሰላም ያድርግ። እሱ እስከሚጠራን ድረስ ቢያንስ እርስ በራሳችን ባንበላላ፣ እርስ በራሳችን አላደል ፍቅር እንደቀዘቀዘ በዚህኛው ዘመን ደግሞ በጣም የሚያስፈራ ማለት እኔ ድሮ አባቶቻችን እንደዚህ ይላሉ፣ በመጨረሻው ዘመን ታጥባችሁ ታጥናችሁ ጠብቁኝ ይላል ጌታ እና መቼ ሰው እንደሚሞት መቼ እንደሚሄድ አይታወቅምና ሁሌ ዝግጁ ሁኑና ጠብቁ ይባላልና ትክክለኛ ነው። እና ይሄው አሁን እንግዲህ እንደምናየው ጠዋት እናያቸዋለን፣ ማታ የሉም። የሆነ ሰዓት ላይ ይታያሉ። ሞት እንደዛ ነው በቃ። የምድሯ ጥቂት ዘመን ለምንኖረው ተባልተን ተጨቃጭቀን በምንሰራበት ቦታ በቃ አሁን በማንኛውም ደረጃ በሚባል ሁኔታ ሰው ፍቅር ያጣበት ዘመን፣ ሰው የተጨካከነበት ዘመን፣ ወንድም በወንድሙ ላይ የተነሳበት ዘመን ነውና መሞታችን ለማይቀር በቃ እንደዚህ በጊዜው እንሞታለን። እግዚአብሔር አምላክ ማስተዋል ይስጠንና ባለችን ጊዜና ባለችን ሕይወት ብንፋቀር፣ ብንዋደድ፣ ብንተዛዘን ማለት እግዚአብሔርም የጨከነብን አሳልፎ ለጠላት የሰጠን እኛ ስለጨከንን ነው። እኛ ለመገዳደል ጨክነናል፣ ለመጠላላት ጨክነናል፣ ወንድም በወንድሙ ላይ ለመነሳት ጨክነናል እና ስለዛ ደግሞ እግዚአብሔር ዝም ብሎናል። እውነት እግዚአብሔር ዝም ያለ ነው የሚመስለው። ለምን? እግዚአብሔር ሰው እንደ ፈቃዱ እንዲኖር ፈቃድ ተሰጥቶናል። ሰውን የመጥላትም ሰውን የመውደድም ፈቃዱ የኛ ነው እንጂ እግዚአብሔር እኔ ሰው አድርጌሃለሁ በቃ ሰውን ውደድ ብሎ በግድ አያስገድድም። እግዚአብሔር የዲሞክራሲ አምላክ ስለሆነ እና እንደዚህ በቃ የሰው ልጅ መኖሪያው ማለት እድሜው በምድር ላይ እድሜው 70 ዓመት ወይ 80 ዓመት ነው። ከዛ በኋላ ግን ያሰለቻል፣ ህይወት ራሱ ያደክማል። በቃ ጥቂት ነው የምንኖረው በዚች ምድር ላይ። እንደዚህ አይተናቸው በቃ እናጣቸዋለን። እኛም ዛሬ ታይተን ነገ የመኖራችን ዋስትና የለም። እንሞታለን። ሞት ክፉ ነው። ታዲያ ሞትን ተሸክሞ የሚሄድ ሰው ይሄ ከንቱ የሆነ ስጋችን ለሚበሰብስ ዛሬ ውብና ድንቅ ሆነን ምናምን የምንሞት እስከማይመስለን ድረስ በራሳችን የምንኮራው በራሳችን በቃ አይደለ አፈር አይንካኝ ምናምን ሰው አይንካኝ የምንለው እንደዚች የሆነች በቃ ጥንጥዬ አንሶላ ልብስ አድርገን አፈር ውስጥ እንገባለን እና ሞት ክፉ ነው። በቃ ያሳጣል፣ የምትወዱትን ሰው ያሳጣል።
ማግኘት እየፈለጋችሁ እንዳታገኙት ያደርጋል። ሞት ክፉ እስከሆነ ድረስ ምን አለ በህይወት ዘመናችን መልካም እንኳን ብንሆን፣ ምን አለ የሞተ ለታ ባናለቅስለት፣ የምናውቀውን ሰው በቁሙ የሆነ ነገር ሲቸግረው አግዘ ነው ከዛም በኋላ ሲሞት አታልቅሱለት። ማንኛውንም ሰው እኔ በእንደዚህ አይነት ነገር በጣም ነው ማምነው። ማለት የሆነ ሰው እኛ የምናውቀው በቃ ተረት አለ። የኢትዮጵያ ሕዝብ የሚዋደደው ሲሞት ብቻ ነው። በእርግጥ አንደኛ ነን፣ ለችግር መድረስ አንደኛ ነን እና ግን ቢሆንም ደግሞ በቃ ሞትን ተሸክመን እስከሄድን ድረስ ለሰው ልጅ ሁሉ መልካም እናድርግ፣ ደግ እንሆን፣ ፍቅር እንሆን። መልካም አስተሳሰብ በውስጣችን መገንባት ይቻላል። የሰው ልጅ በክፉ ደረጃ እያደግን ስንሄድ እንጂ የተከፋፋ ነው። በጣም ደግ ነን። እግዚአብሔር ሲፈጥረን እንደ መልኩ ነው የፈጠረን እና የሰው ልጅ በተፈጥሮ እያደገ ሲሄድ ወይ ደግሞ ማለት ከሕፃንነት ከፍ እያልን ስንሄድ ነው ተንኮልን የምንማረው። እግዚአብሔር ግን ደግ አድርጎ ነው የፈጠረን ማለት ነው እና ሞት እስካለ ድረስ ሞትን ብናስበው ምን አለበት? እንደው ሞት አለ ብለን ይሆናል አይደለ? ጥቅስ ራሱ እንደው ትራሳችን ሞት አለ እንሞታለን ብለን ጽፈን ቁጭ አድርገን ሞትን እያሰብን ብንኖር ራሱ ጥሩ ነው። ለምን? በእርግጥ የሰው ልጅ ከባድ ተፈጥሮ ነው ያለው። ለምን? ሰውን ቅብር አድርጋችሁ ታፈር አልብሰ ነው ስንመለስ እኛ የሆነ ነገር እናደባለን፣ ክፋት እናደባለን። እንደው ለጓደኛዬ እንዴት አርጌ ልጣላት፣ እንዴት አርጌ ላጥፋው፣ እንዴት አርጌ ይሄ የሰው ልጅ የተፈጥሮ ጉዳይ ነው። ከ10 አንድ ሳይሆን ብቻ አብዛኛው የሰው ልጅ ተፈጥሮ ክፋት ነው በልባችን የሚያስበው እና ለዚች ለምትቀር ዓለም ለዚች እንደዚች ሁሉም ነገር ዝና ቢሆን ስልጣን ቢሆን ማንኛውም ነገር አንድ ቀን ሁሉም ነገር ይቀራል እና ደግ እንሁን እስኪ። ሁሉም ነገር እንደዚህ የሚቀር ከሆነ እንግዲህ የሰማይ ቤታችንን እንዴት አድርገን እናዘጋጃት ይሆን? ሰው እምነት ከስራ ጋር ነው የሚዘጋጀው። ሰው ማመን ብቻ አይደለም ስራም ይጠበቅብናል እና ዝና ሁሉ እዚህ ምድር ላይ ነው የሚቀረው። ሁሉም ነገር ምድር ላይ ይቀራል እና እኛ ግን በጣም የምንጓጓለት ነገር ቢኖር ለስጋችን ነው። ለምድር ኑሮ እንዴት አድርጌ በቃ የሆነ ነገር እንዴት ላደርግ፣ እንዴት ልስራ፣ እንዴት ገንዘብ ላገኝ ምናምን ነው። ገንዘብ መንግስተ ሰማያት አያስገባንም። ግን ደግሞ ለዛቸውም ያቺ የፈጠራት አምላኳ ለምትሄድ ነፍስ ደግሞ ግዴታ መልካም ነገር ማድረግ ይገባናል እና እግዚአብሔር አምላክ መልካም እንድናደርግ የሰማይ አምላክ ይርዳን። እግዚአብሔር እንግዲህ